እሺ እኔ ደግሞ ህፃን ነው የሚመቸኝ። እሺ ይሁን። እኔ ደግሞ 20 ዓመት ምናምን ያለ ሰው ደስ ይለኛል። ለእኔ ስል እድሜውን ካሳነሰሽ። አይ 31 ዓመቱ ነው። እሺ ምንሽሩ ትልቅ ነው። ናውጣ ናውጣ እንዴ የምንሽር ነው የምታወራው? ኧረ እባክህ እባክህ ሞ በመድኃኒዓለም እንዴ በመቤቴ ተወኝ። ቲቪን በጣም ነው ኩማፍራት ምን ሆነ? ዘለቅ ዋናው ላይ እንዴ ቀስ በቀስ ነው እኮ የሚነገረው፣ በአንዴ አይወራም። መጥቶ ጊፍት ይሰጥሻል። አንቺ ፍጹም ሄደ ልብ ቅርጽ ስጣት ለቤት። አይ ቲንክ አውቀዋለሁ መሰለኝ ፍጹምን። ቀይ ነው፣ ቀይ ቲሸርት የለበሰ ፕሮፋይል ኦሬንጅ ነገር ብቻ አይ ቲንክ አውቀዋለሁ። አንተ ፍጹምዬ እኔ ቤት ገባ ወጣ እያልክ አንድ ቀን ሳትነግረኝ አሁን ለሞት ነግሯል። ይገርማል። ብቻ ይሁን አይን ላይ ያስታውቃል ፍላጎትክ። ቀጥል እሺ ሄድ። ከምንሽሩ ግን ወረድ በል። ቤታ ግን አንድ ጥያቄ ልጠይቅሽ። ቢፈቀድ ማለት ነው ቢቻል ህጋዊ ቢሆን ወይ ደግሞ ብትቺ አይምሮሽ ቢፈቅድ 4 ወንድ ምናምን ማግባት አልፈልግም ማለት መወሰን አንድ የእግዚአብሔር ቃል ከቆሮንቶስ 15 ምዕራፍ 16 ላይ ቃሉ ምን ይላል መሰለክ? አንድ ሰው ለአንድ ሰው ብቻ ነው። ያን ሰው ራሱ የምትለዩትን በሞት ስታጡት ወይም ደግሞ ያን ሰው ከእርሶ ሲለይ ከሌላ ሴት ጋር ሲማግጥን ይላል ቃሉ። አይ ቤታ የምታውቂው ሰው ካለ እኔ ማግባት ፈልጋለሁ። ዲያስፖራም ሆነ ምንም ሆነ ብቻ አሮጊት ነው የሚበዛው። እኔ ብቻ ነኝ ወጣት፣ ሌሎቹ አሮጊት ናቸው፣ ተንቋቁተዋል። እኔ ራሱ ቲክቶክ ነው ያሰለጠነኝ እንጂ እዚሁ ራሱ እንቋቋ ነበረ። ቲክቶክ ላይ ባልመጣ ነው። እግዚአብሔር ሆይ እንደ ጅብ 12 ሰዓት ይጮሃሉ፣ 2 ሰዓት ይተኛሉ። አንድ አይናቸውን ጨፍነው አንድ አይናቸውን ገልጠው እድሜያቸው ተንቋቅቷል። ፍላጎት ካለ ነው ማለት ፍላጎት ካለ ጌታን ነው ምልክ። ምንድን ናቸው? ሰው ናቸው። እንደ ጅብ ቀንና ሌሊቱ ተደበላልቆባቸዋል። የሴቶቹ ዲያስፖራ እዚህ አሜሪካን ሀገር ፍላጎት ካለክ ችግር የለውም። አይ እንዴ ቢቆረጥሙብኝስ? ወይኔ አንተ ከኩማ ጋር ስታርቀን መጣ። አይ ደህና ወሬ እያወራ ነው። ተጣልተናል። ይቅርታ እንዴ ሽል በለው ልኳን። አይ ኩማ ሮማን ተሰማ መጣች ላከችልኝ። አይ እኔ ነገር ኩማን ይቅርታ ሳልጠይቅ ሮማን ተሰማ በለኝ። ሮሚዬ አርሰናል አንድ ነን እኮ አላልኩም። እኔ ሮሚን ወዳታለሁ። ኩማ እንዴት ነህ አባቴ? መጀመሪያ ሴት ልጅ ሰላም ማለት የለብም። የሚያሳየው ከኔ ጋር ችግር እንዳለ ነው። ለምን እኔን ሰላም አትለኝም? ሴት እያለ ኩማ ትላለህ። ሴት ሰላም ኩማ ቀድሞ ስለገባ ነው። ሮሚ እንዴት ነህ? ሮሚዬ ትዳር እያፈላለኩለት ነበር። ደንግጦ ነው አንቺ ስትመጪ። ሮሚዬ አግብታለች። ይቅርታ አድርግልኝ ሞዬ። እኔ እንዳገባው እሱም ያውቃል። እንኳን እሱ በህይወት ያለ የሞቱት ሰማይ ቤትም ደርሷቸዋል እኔ እንዳገባው። ስለዚህ ችግር የለም። እነሱ ምድር ላይ ያሉት ይፈለግለታል። ፈልጊለት እስኪ ከምድር አንድ ሮሚዬ ከምድር ማልፈሽ ከሰማዩ ልታነካኪን ነው። እሺ ይሁን ብቻ ለእሱ ሚስት ፈልጊለት። ሮሚ ለምንድን ሰላም አላልሽም? ኧረ አልኩ እኮ ኩማዬ ሰላም አልኩ። ወይ ጉድ! ኩማ ግዴታ ስምህን መጥራት አለበት። እንዴት ናችሁ? ደህና ናችሁ? ቤታ ዛሬ የመጣሁት ሳምንት የጠፋሁት ወሬ እኮ ነው። በአንዴ ማወራው ቤታ ልክ አይደለሽም። ዛሬ መረጋጋት ያስፈልግሻል። አይደለም መረጋጋት አይደለም። አይኗ ቃለው ሮሚ ስትመጣ ቆሌን የተገፈፈው ባለፈው ሮሚ ተነካክቶፋለ። አንቺ አታነካኪኝ። አንቺ ቤታ ወሬኛ ምንም አይደለም። ሮሚዬ ነው እኔን አታምኝ። እሺ ሮሚ ልንገርሽ፣ ባለፈው ተነካክቶብኝ ሳታስቢ ሌባ ሁላ በሚለው አቀናብረሽ ፎቶውን ለጥፈሽ ፖስተሽዋል። አስታውስሽ ከረሳሽ እሱን በሱ ፌክ አካውንት ፎቶ መተውብሽ፣ አንቺ ደግሞ ሮጥ ብለሽ እዛው ላይቭ ላይ እንዳለሽ ሌባ ሁላ ብለሽ ፎቶውን ለጥፈሽ እንትን ብለሽዋል። ኧረ ሮሚዬ በመድኃኒዓለም አንሺ ብዬሽ አነሳሽ መጨረሻ ትዝ አይለኝም። ኤኒዌይ እንዴት አደርክ ወንድማችን? እንደምን አደርክ ኩማችን? እንዴት አደርሽ ቤታዬ? ሰላም በላ። እንዳትወጪ ሮሚ። የት ነው የምንወጣው? አርሰናል ሰላም ውሎ ይደር። አርሰናላችን 3-0 ነቅንቀናት ነው ያደርነው። ጀግና የሆነ ጊዜ በጣም እየተወራ ነበር እና አርግዘሻል ምናምን እያሉ፣ ግን እርጉዝናውን ሆልድ አድርገዋለች። ሆልድ አድርጌው እኮ ነው። እስቲል እርጉዝ ነኝ። ሆልድ አድርጌው ነው። ቆይ ስንት ወር ሆነሽ እስካሁን?
ኖ 3 ወሬ ነው ሆልድ አረኩት። በአሁኑ ታውቃለህ፣ በአንደኛው ሴንቸሪ ሆስፒታል ሄደ ሆልድ ማድረግ ትችላለህ። ለምን ከሰርጉ በኋላ ይሁን ሁሉም ሰው ስላለ ሰርግ ላረግ አይደለ? ከሰርጉ በኋላ ኦን ታረገዋለህ። ልጁ እንዳለ አለ ግን አያድግም። እዛው ስቶፕ አድርገነዋል። ኦን ታረገዋለህ። ሆስፒታል ሄደ ድጋሚ እርግዝናው እንዳለ ነው። ጽንሱ ቁጭ ብሏል፣ ግን ያው ሆልድ አድርገነዋል። እኔ ሚስት ፈልጋለሁ ሮሚ፣ እናንተ ሀገር ካገኘ የእናንተ ሀገር ሳይሆን አሜሪካ። የት ነው አንተ ያገለኸው? እኔ አሁን ያለሁት ዛንዚባር። ፊቱ ራሱ አያስታውቅም እንዴ? ዛንዚባር ቪዛ ነው ሚስት ነው የምትፈልገው? አሜሪካ ነው ሚስት የምፈልገው? ቪዛ ነው እንዴ የምትፈልገው? ነው ሚስት ነው? መጀመሪያ ቪዛዋን ነው የምፈልገው። ከዛን ከተፋቀርን ከተዋደድን አብረን እንቀጥላለን። እንዲህ ብለህ የምታገባ ሚስት እንደዋለች አንተም የዋህ ነገር ነው። የዘንድሮ ሴት እኮ ሮሚዬ፣ ለነገሩ ይልሽ ሮሚዬ፣ አንቺን አይደለም ልሽ ወደ አንቺ እንዳትወስጁ፣ ግን ከሀገር ውጭ ያሉ ሰዎች እድሜያቸው ስለሄደ ወጣትነታቸውን ለማስታወስ እንደሞ ያሉ ወጣት የነብርጣት ያሉትን ወንዶች ማግኘት ይፈልጋሉ። ስለዛ እሺ ምን ለማለት አንቺ እንደዚህ እኮ ሳትሆኚ በፊት ትፈልጊ ነበረ። ለምንድን ነው ሌላ ሰዎች ጋር የምታመካኝ? ገና ወጣት ነኝ። አይ ከ60 ዓመት በላይ ከ70 ዓመት በላይ ከፈለክ ግን ነጭም አበሻም ላገናኝ እችላለሁ። እድሜያ የቀረውን እድሜያቸውን ከወጣት ጋር አሳልፈው መሞት የሚፈልጉ ለምን አማቻቱንም አንተ ሞ 70 ዓመት ያለች ሴት ዳይፐር ይቀይር ነው የምትይው ወይ? ኧረ ፈልጉልኝ። 70 ዓመት ግን አልፈልግም። ጂጂ ለምን አልደረም? ወይ ጂጂ በእናት ሄልፕ አርጋት በእግዚአብሔር ራስን ያመጣው ረፊዳትን ጂጂ በጀርመን ትገባና ቀስ ብለው ወደኛ ትመጣለህ። እኛ ደግሞ እዚህ እናፈላልግላለን። ሮምዬ ጀርመንም አለን። ጀርመን ኔዘርላንድ ምናምን አለኝ። አቀባበል ትችልበታለች። ጂጂያችን ደግሞ አቀባበል እግዚአብሔርን አንደኛ ናት። ጥርስህን ፍቃ ጥፍርህን ሞርዳ እግርህን አጥባ ወንድ እንክብካቤ ዘጭ ነው። አንቺ ጂጂ እኮ የልጇ እኩያ ነኝ። ምንድን ነው የምትይው? እንዴ አይ 70 ዓመት ምናምን አልፈልግም። አይደለችም 40 ምናምን 45 ናት እኮ 70 ዓመት አልፈልግም ብሏል። ሰምተሻል? ሮቢያ አምልጦት አልገቢበት 70 ዓመት አልፈልግም ማለት ስማ፣ የጂጂ የሚለየው እንደሌላ አይደለም። የጂጂ ይለያል። ሌላ ሰውን ቢሆን ብሎ ይቀበልህና ምግብ ጠቅጥቆ አልጋ ላይ ያስተኛል። ይህን ጣፋጭ ምድር ማለት ነው። በሽታ ነው የሚለቅብህ። ጂጂ ግን ታጥባለች፣ ትቀቅላለች፣ ትሞርዳለች። አሪፍ አድርጋ ደግሞ የእሷ እግዚአብሔርን ቱርክ ሄዳ ይቅር ይበለኝ እግዚአብሔርን አልኩ። ቱርክ ሄዳ ታድሷል። የታደሰ እረፍ ዘመዴን እንደዚያ ትነግራለች። ኧረ በእናትህ እኮ ማማን አነሳው ተናገርኩ። ምንም አናረግም። አንተ ነህ እኔ ጂጂን እወዳታለሁ። አታነካኩኝ። እኔ ጂጂ በጣም ለእኔ በጣም እንዴ ሞዬ የረሳሁት ነገር ቡታንታ ይገዛልሃል፣ ካልሲ ጥርስ ብሩሽ ይገዛልሃል። ጂጂ ይሻላለች። እኔ እውነቱን ልንገርህ እንክብካቤዋ ነው። እሷ እኮ የዋህነቷ እኮ እንክብካቤዋ በቃ ትንከባከባለህ። ሽጎራው ከሌላ ይሆናል፣ ቪዛው ከሌላ በቃ አንድ ላይ አድርገህ ዋናው እግር መግባቱ። እንዲሁም የ70 ዓመቶች ይሻላል እኮ ምን እንደምታደርግ ታውቃለህ? ሲወርቁ ቪዛ የወደቀ ብለህ ነው የምታነሳቸው። ትቀልዳለህ። ይሻላል። አይ እኔ አሜሪካዊ ነው የምፈልገው። እባካችሁ በቃ አሜሪካ ይፈልጋል። አውስትራሊያ ወይ አሜሪካ። በጣም ነው እንደ ሞዬ የምትለምነው አሜሪካ ነው የምትኖረው። ዩሮፕ አልፈልግም። ቤታ ዩሮፕ አልፈልግም። ለምን? ቆይ ለምንድን ነው የማትፈልገው? ዩሮፕ በል። ዩሮፕ አይደለም ኢሮፕ በል። ዩሮፕ አልፈልግም ይላል። ሽሮፕ ልትለው ነው እንዴ? ዩሮ ነው የሚባለው። ተመስገን የምፈልገው ደረጃ ላይ እየደረሳችሁ ነው። አንቺ ውሻ አንጣላ የምፈልገው ደረጃ እየደረሳችሁ ነው። እውነትሽን እኮ ነው ሮምዬ። በትክክል ቃሉን መጥራት አይችሉም። ከዛ ደግሞ እዚህ ደግሞ እግራቸው ማስገባት ይፈልጋሉ። ትክክል ነሽ ሮምዬ፣ ሂጅበት፣ አስተካክል። ዩሮፕ አልፈልግም ይላል። ቤታ ምን ነው ተንቀለቀልሽ ዛሬ? በጣም ምን ነው ሮሚን ፈራሃት አንተ? አይ እሷ ምንም አላለችም። አንቺ አሳድሰሽ ነው የመጣሽው። ሮሞዬ ተረጋጋ። ከስክሪን ውስጥ ወጣ አፍንጫዬ እንዳትለኝ። የዛሬው ስለየት ያለ ነው ሮሚ። አሁን በአጭሩ ከአሜሪካ ነው የሚፈልገው። ከአሜሪካ ማን አለ? እኔ እንደሆነ ያየሽ ነው። ገና ነኝ ሮምዬ፣ ልጅ ነኝ። ምን ለማለት ፈልገው ጠና ያለ ሰው ነው የሚፈልገው። አንቺ ገና ልጅ ነሽ፣ አግብተሻል። ግን
ሌላ ሰው አሜሪካ ነው ያለው። አሜሪካ ካሉ ነው ያለው። አሜሪካሽ ማን አለ? ሮሚ አሜሪካ ሴት እኔ ብቻ ነኝ እንዴ ያለው እንጂ አሜሪካ ያንቺ አሜሪካ ሰው የለም እንዴ ጋይስ? ጫልቱ የምትባል ታውቃታለህ? ኦ ለምን እንትና እናገን ቁርጤ ጫልቱ የመንሱር እኮ ኑሮ ሰርጅን ነው ምናምን የምትባለው ጫርቱ ፈልጋለሁ። ግን ችግሩ እሱ ደግሞ እንትን ነው ሮምዬ። እሷ ደግሞ ችግሯ ምንድን ነው? 3 ቀን በር ዘግታበት 10 ቀን ስራ ታድራለች። ይዘጋብን ችግር የለም። ውጭ ከወጣ ቤታ ፈልጋታለህ። እንቁርቲም እዛ ናት እኮ። ማናት እንቁርቲ ማናት? ግን እሷ አጠር ብላ ወይኔ እሷ እናቴ ስትናደድ በዛ እጇ አንዴ በጥፊ ብትልክ እንትንክ ይናጋል። ጫልቱ ነው የምትሻል። ማናት እንቁርቲ? በዛ እጇ በጥፊ ብትልክ እቃ ይጣመማል። እሷ አትወቃት እቃ ይጣመማል። እቃን ካልፈለግ ግባበት እሷ ቤት። እንትና ጫልቱ ትሻላለች። ጫልቱ እሷ ስትናደድ ፓንትን አስወልቃ እንትንን በቀበቶ ነው የምትገርፍብህ። ይቅርብህ። 50 ሼድስ ላይ እንዳለው ማለት ነው። 50 ሼድስ ኦፍ ግሬይ ላይ እንዳለው ወይ ጉድ! እሱ ቢሆንማ ጥሩ ነው። ይመች ነበር። እሱማ ቢሆን እንደዛ አታደርግም። እንዳትነሳ አድርጋ ነው የምትወቃት። ሃይማኖት በፈጣሪ ቢላት ልቦ ይራራል። ነጭ ወደ ተክለ ሃይማኖት የለ መብርሃን የለ ድንግል የለ ምንም ብትላት ከደወለ ደወለች ነው። ሀበሻ ይሻልሃል። በአላ በነቢዩ በምን ብትል ትድናለህ። ቤታ ምን ነው ጥርጥር ብሎብሻል። ነጭ ከፈለግ እንግዲህ ነጭ። ኧረ ቤታ ተረጋጊ። ዛሬ በሙቋ ነው እንዲቃምሽው በጣም እያወራሁ ነው። እንዲህ ሰውዬውን ራሱ ቅመዋል። ሮሚዬ አንቺ ብቻ ንገረኝ። እያወራሁ ነው እንዴ ሮሚዬ? ኧረ ፋይነሽ ለራሱ ብለሽ ነው የነገርሽ። እጅ ቤት አደረገች። ታምጃውን ትሆኛለሽ። ሰርግ ተጠርታል። የሮሚን ሰርግ ሞት አልተጠራም፣ ግን እንትን የሆነ ጭምጭምታ ሰምቻለሁ። ሲደርስ ትጠራለህ። ገና ነው። ዝም በለው። ክትፎ ወዳለሁ በላለሁ። ሮሚዬ ታውቂያለሽ? ኧረ ወይኔ ሮሚዬ ሳልነግርሽ እንትንሽ እኮ ነው ጉራጌ ምንቄ ጉራጌ እኮ ነው። እኔ አዲስ አበባ ልጅ ነኝ። ዘር የለኝም፣ ብሄር የለኝም። ቤት አታውቅም። አይነ አዲስ አበባ ልጅ ነው። ቢሆንም ግን ያው አዲስ አበባ ልጅ ቢሆንም ዘር አለኝ። ጉራጌ ነኝ። 7 ዘሬ ጉራጌ ነኝ። ሲገላበጥ ፕራውድ ኦፍ ያሾፋል እንዴ? አዲስ አበባ ልጅ ነኝ፣ ዘር የለኝ። አዲስ አበባ ልጅ ዘር የለንም ያለ ማን ነው? ዝርያዎች ተጣሉ ጎበዝ። የአዲስ አበባ ልጅ ሆነሽ ቤተሰቦችሽም አዲስ አበባ ከተወለዱስ ምንድን ነው የሚባለው? የዘር ግንዳቸው አላ 7 ቤት ቁጥር አላቸው። ዘር ግጥም አድርገህ የአያቴ ስም እኮ ገብሬ ነው ጋይስ። ገብሬ ድብልቅና ድብልቅ ጉራጌ አውቃቸዋለሁ። ሞዛሪ አታመልጥም ግን አይ እንትን ነኝ። በጉራጌነት ታፍራለህ እንዴ? ጉራጌ ከሆንክ ታፍራለህ? ጉራጌ ነህ፣ ምንም የሚያሳፍር ነገር የለም። ጉራጌ ነህ። እኔ 7 ዘሬ ጉራጌ ነው። በእናቴም በአባቴም 7 ቤት ቅልጥ ያልኩ ጉራጌ መሆን በቃ ምን ልበል፣ በጣም ፕራውድ የማደርግበት እግዚአብሔር ከሰጠኝ ነው። ጉራጌ ነኝ። የአዲስ አበባ ልጅ ነኝ። የብሔር ችግር የለብኝም። ያን ብሔር የለም ማለት ሳይሆን ሁሉንም ብሔር እንደ ራስ ትወዳለህ ማለት ነው። ሰውነት ይቀድማል። አዎ ሰውነት ይቀድማል። መጀመሪያ ዘረኛ አይደለንም እንጂ ዘር አለን። የአዲስ አበባ ልጅ ስትሆን ዘረኛ አይደለም፣ ዘር አለክ። እኔ አሁን ማለት ነው ሮሚዬ አባቴ ኩኩዩ ነው። ሮሚ ታውቂያለሽ? እንደዚህ አንደት የራስህ እየተነካካችሁ ነው። ቀጥሉ። አባቴ ኬንያ ኩኩዩ ነው። አባቴ ኬንያ ኩኩዩ። ለነገሩ ፊትህ እኮ ያስታውቃል። ባትነግረን እናቴ ነች ኦሮሞ። ፊትህ እኮ ያስታውቃል። ኩማ ኬንያዊ እንደሆንክ ፊት ያስታውቃል። 2 ሀገር አለ። ጥሩ ነው። ያ ኩኩዩ ናት። ፊትህ ያስታውቃል እኮ ኩማዬ። ባትነግረንም እኮ ችግር የለም። እኛ አዳምና ሔዋን የተፈጠሩት አዳምና ሔዋን ዘር የላቸውም። ከዛ ወዲህ ግን ከእናትና አባታችን ስንፈጠር የወረስነው ዘር አለ። ግን ቤታ አትስማማ። ኢትዮጵያዊ ነን። ከዛ በኋላ ዘር አለን። ቤታ አትስማማ። የለም
ቤታ በዚያ ትስማማ። ሮሚ ምን አባህና ነው ስሜን እኔ አማራ ነኝ ነው የምትለው። ስሜና ምን አባህ ነው የምትጠራው? አሁን ሞ የኢትዮጵያ ፊት አለው፣ አሁን ሞ የአበሻ ፊት አለው። ኩማ ታስታውቃለህ ኬንያዊ እንደሆንክ ሳትነግረንም። ኖ ኩኩዩ ነው አባቴ። ቀልድ አይደለም እኮ የምሬን ነው እኮ። ፊት ያስታውቃል። እኛ መች ቀለድላለን? ፊት ያስታውቃል ኬንያዊ እንደሆንክ እንዴ እኮ። ማርያም ያላቃት ቆንጅዬ ልጅ ቀጭን ልጅ ጌም የምትጫወት ኧረ ታውቂያለሽ። ከአንቺ ጋርም ተጫውታችኋል። ጡቷ ትልቅ ነው። ጡቷ ትልቅ ነው እና ፀጉሯን ፍሪዝ የምታደርግ ፀጉሯ በርገንዲ ከለር ነገር ቤታ አይነት። ኧረ ጡቷ ትልቅ አይደለም ማነች? አንቺ ጡቷ ትልቅ ነው። ቀጫጫውና ጡቷ ትልቅ ነው። ቀይ ናት። ቆንጆ ናት። እርግጥ አገጯ ሾል ያለ ጩጬ ነች። ትንሽ እኮ ነች። ጩጬ ናት። እንትን ያለችው ቦስ አገጭና ለሞታ 22 ዓመቷ ነው። 23 መሰለኝ ማርያ። አይ እኔ እና እሷ እኮ እንደ እኔ እና እሷ ጓደኛሞች ነበርን እኮ። አሁን ትንሽ አለመግባባት አወኳት። አሁን በትምህርት ነው የመጣቸው ወደዚህ። በትምህርት ነው የመጣችው። አሪዞና ነው ያለችው መሰለህ። አሪዞና ነው የት ነው? አዎ ጣሊያናዊ ናት። በጣም ነው ቁማዬ። ስለሷ ያጠናው ማስመጥ ያቅታል እንደ ጉራጌ የሆነ አሰማመጥኩና እዚህ ከሆነች ልጅ ጋር ቤት ማስታወቂያ መስራት ስንጀምር አኮረፈችኝ። ተጣላን። ቤታ ታውቃለች። አውቃ ነው ይቅርታ በላትና ከእንደገና ታረቃት። ታዲያ ምን ችግር? ቪዛ የላትማ ሮሚ፣ ቪዛ የላትም። ኢትዮጵያ ናት። ሮሚ የጨዋታ አስታውን አልገባሽም እንዴ? እሱ እኮ እዚሁ እግሩን ለማስገባት እኮ ነው። ተማሪማ ምን ይሰራልኛል? ሮሚ ተማሪ ምን ይሰራል? ተማሪማ ከፈለገ ኢትዮጵያ አለ። አዎ ተማሪ ናት። አይ ተማሪ ናት። እና ደግሞ ምንድነው እኔ ቀጫጫ ሆና ጡቷ ትልልቅ የሆኑ ሴት አሉ። ፍሬ ለምን አናጣብስም? ፍሬን አውርተናል። በውስጥ እያለቀ ነው እና ሌላም ነው እንደ የምትፈልገው ተጨማሪ። ግን እያወራን ባለፈው ምን አየው? ሽንት ቤት ውስጥ እግሯን ስከታየው ዘጋች። የእንትና ማራዊት ሆዴ ምናምን ሚስት የሰው ይሄ ያማል እንዴ? እድሜ ልክህን የሰው ኧረ ቀለበት ሊያረጉ ነው። ጭራሽ ቀለበት አጠብኩ አረጉ። ኩማ የኬንያ አማርኛ ነው የምታወራው። አልገባኝም። አንቺ ዶንቆራ ልትመጪ ሳይገባሽ በገዛ እጅ ኬንያ ብለህ አዘ የኬንያ ላይ የሚያወራው አማርኛ መጣበት። ጥልፍልፍ አለ። እኔ አልኩሽ ማለት ሰክሬ ያረኩኝ እንደዛ አይደለማ። አንተ ደግሞ አጠብኩት፣ ቆረጥኩት፣ ካልሲ ገዛው፣ ፓንት ገዛው፣ በዳሁት ነው ያለች። አንቺ ጋር ትልቅ እንደ ትልቅ ሰው አውሪ። አንቺ ምንድነው? አረ እንደ ትልልቆቹ ቀሉ አይደል እንዴ? በአደባባይ ተጣሉት። ጂጂ ነው። አረ ሮሚ ቆይ ይሄማ አጠብኩት አረኩት ልማሳ አላቅም እያልሽ ነው። መቤቴን ማን ብሎ ነው? ቤታ ዛሬ ብቻዋን አይደለችም። የሆነ ፍልትልት ያለ ነገር አለ። በጣም ሞዬ ጾም ገብቶ እኮ አላደረኩም። ለዛ ነው። አረ ዝም በይ። ቫይብሬተር ምናምን ዲልዶ አለ ካጠገብሽ። አሁን ደምፈት ቅዱስ አራት ሆነ። አንተ በኢየሱስ ክርስቶስ ስም አይ ዛሬ ከጠዋት ጀምሮ አይደለም ሮምዬ፣ እንዲህ አይነት ጉራጌ እኔም አይቼም አላውቅም። ጉራጌ ስራ እንጂ ወሬ አያውቅም። ይኸው እያወራ ነው። እኔ እሰራለሁ እኮ 5 ቀን በሳምንት እሰራለሁ እኮ። ስንት ስራ እንዳለኝ ስለማውቅ። አንተ ጉራጌ ዲልዶ ምን እንደሆነ አያውቅም። እረፍ አንዴ ይሸጣል። አሁን አምጥቼ ልሸጥ ነው። ኢትዮጵያ ውስጥ በጣም ቢዝነስ አለ። ለነገሩ ያውቃል እንዴ? ነጋዴ እኮ ሮሚ። አይ ሮሚ እዚህ ኩከምበር ሀባብ ምናምን እየተጠቀሙ ስለሆነ እሱን አምጥቼ ልሸጥ እያሰብኩ። ጎበዝ ሽጥላቸው። የምር ለምን ወንድ አያስፈልገንም የሚሉ ስለበዙ ለእነሱ ይገዙኛል። ደንበኛ በቃ ለማንኛውም መብራት ብዙ ጊዜ ስለሚጠፋ በባትሪ የሚሰራውንም አስገባላቸው። በባትሪ የሚሰራውንም የፕላስቲኩንም አስገባል። እኔ ጋይዝ አልሰማውም እንግዲህ አንቺ ዝም በይ። እዚህ አላይችን ቴሌግራም ላይ ሀባብ ምናምን እየተጠቀሙ በጣም ሀገር ራሱ ያሰድባሉ። ኧረ እኔ በጭራሽ እንዴት ነገር ሳይሮጣሉ ሀባብ፣ ድንች፣ ማይጠቅ መዶሻ፣ ማሳየሽ እኮ ሳምንቱ ሙሉ እኔን ስትፈልጊ ነበር አሉ። ቴሌግራም ላይ ካገኘው አሉ። ቴሌግራም ላይ ካገኘው ሽቶ ምን እያደረጉ ተስፋ አለ ብለሽ ፍቶ ዶራንት ቃ ሮምዬ ግን እኔ ለአይኔ ራሱ ያስጠላኛል። እንኳን ለሰው ልልካለ እንደዚህ አይነት ላስቲክ ተደርጎበት አይቻለሁ። ጌታም በል እኔ ማረሳው ቴሌግራም ላይ የምሬን ነው የምልህ። የምር አንተ ሽቶ ትላለህ እንዴ? እኔ መዶሻ ያየሁትን ነው ተስፋ የቆረጥኩት። በስማ መዶሻ ደግሞ ሚስማር በመንቀያው ጋር ራሱ ኩማ ሚስማር በመንቀያው እንዲህ በሱ ጋር ራሱ
እኮ ምንድን ነው ሮሚዬ? ምንድን ነው መዶሻ? ምን ላይ ነው የምታዩት? ቴሌግራም ላይ። እኔ አይፎን ስልክ ላይ አይሰራም፣ አይፎን ላይ አይከፍትም። እንትን ላይ ገባውና ከፈተ። ሳምሰንግ ላይ ነው የሚያየው። ሳምሰንግ ስልክ ላይ የላትን ስንመረቅ እኛ በራ ላሉት ልከን ምን ብለህ ሰርች አድርገህ ነው የከፈትከው? ሰርች እንትን ስልክ ላክልኝ ሊንኩ በዶሻ ካላየዋልክ እንዴ? ምን ነው ኩማ? በዛኛው ስልክ ላሳየህ ጭራሽ ላሳየህ ላይ ይዘጋባል። ማየት ፈልጋለሁ እኔማ እንዴ። እኔ ሮሚ መሮኛል። ሪካርድ ተደርጎ ፌስቡክ ላይ መለቀቅ መሮኛል። እዛ ፌስቡክ ላይ ያሉ ገጀራ ናቸው። ቀልድ አያውቁም። ሁለት ያርገው ራሱ ፌስቡክ እዚህ ቲክቶክ ያለ ሰው እኮ በስተት ይስቃል። ፌስቡክ ያለ ሰው እኮ ዛሬ ቀድደሽ እኮ በ17ኛው ቀን ነው እኮ የሚስቀው። ገጀራ ነው እኮ የሚያመጡብኝ ስድባቸው ራሱ ሮሚዬ። አሁን ከዚህ ተቀዳ አይደለ? እዛ ስትሄጂ ኩማ የት ሄደ? ቫዝሊን ይዞ ሊመጣ ነው። ፌስቡክ ላይ ያሉ ሰዎች ቆይተው ነው የሚነቁት። ኧረ ኩማዬ ምን ነው? ምንህን ይዘህ ነው የምታወራው? አውራው ኩማ የት ሄደ? እኔ የምልሽ ቆይ ምንድን ነበር ስክሪን እንዳይለው ጋይስ እርጉዝ ነኝ አልኳት። ቤታ ቲክቶክ አይዘጋማ ግን ይዘጋል። አካውንት እንዳታጣው ተወስድክ። ስማኝ አይ እንትን መጥፎ ነገር እኮ አይደለም። እኔ ሮሚ የእግዚአብሔርን እንዳታሳይ የመዶሻውና ሽንት አፍ ውስጥ ሽናቸው ይው ቤታ ላክልኝ። አንቺ ሊዮ እልክልሃለሁ። በቃ እኔ እልክለታለሁ። ሞች ችግር የለውም። ማርያምን ላክልኛው። ሊንኩ ኤክስፓየርድ ይላል። ምናልባት አሁን ስላሉ ነው ይዘጉታል። አይ ነው ጋይስ አርሰናል እንዴ ለጠለቀኩ ተዘጋ። አይ ተዘጋ ለብሰዋለች፣ ትልክልኛለች። ቆይ ሮሚ ሱቅ ነሽ? አሁን እኔ ሱቅ ነኝ። ሱቅ ያለው እናንተ ውሻዎች ልክስክስ ነገር ነው የሚያውቁት። ሮሚ ሰላምታ የላቸው ቀርሽታ እንደመጡ በቃ እኔ ልብሴን በአንድ ልብስ ነው የምኖረው። ሱቅ ነው የምትሉኝ? ይሄ ልብሴን ኧረ እንደው ፒፕል እናቴ ትናንትና ወዲያ ነው ትናንትና ሮሚ ብታይ እንዴት እንደሰማሁሽ በቃ ሆዴ እስኪቆስ ጸጥ ብዬ ጽፍም እንቁርቲን እየሰደብሽ ነው ቁጭ ብዬ ስለ ፋዘርሽ ምናምን እያወራሽ እየሰማሁ ነበረ። አትቀርምሽም ጭራሽ ለሮማን አባት ማናት? ሮማን አባት ሰው ገለዋል። እራሴ እኮ ነኝ የነገርኳቸው። ሳይቻት ነበር። እስኪ ምንድነው አይታየኝም። ላቅርበው አይኔ እንዳይዘጋብግ የሚዘጋ ነገር እንዳታሳይ። ቆይ ይህንን ከየት ነው የምትሰበስቡት? ቆይ እናት ቴሌግራም ላይ ነው። ኧረ ቴሌግራም ላይ ለጥፎት እኮ ነው። ቴሌግራም ላይ ተልኮል። ሙሉ ሃይላንዱን አንዷ ጨመረችው ሙሉ እግዚአብሔር እኔ ክውን ያልኩት እንደ የኛ ሙሙ እንደዚህ ምንድነው ወንዝ ነው ብሎ የሚገባው ብዬ ግራ ገብቶኝ እና ገባ። የምታውቃችሁ ሰዎች አይተህ ታውቃለህ? እዛ ለሙ ማቃቸው ሰዎች አይቻለሁ። የሰደበችኝ ልጅ ጓደኛዬ ነው። ዘጋኝ ደግሞ ጥቁረቷ። እኔ ግን ሮሚ እንኳን ለመላክ አይደለም ለማየት ያስፈልጋል። ቤታ ደስ አይልም እኮ እኔ አሮን ቲንክ ሶ ተዚያር የቤታ ግን እንደዛ ከሆነማ ራስሽን አጥፊ። አይ ቤታ እኮ እስከ 20 ዓመቷ እኮ ኢትዮጵያ ውስጥ ነበረችው። ፊሽ ሚንስ ዳቦዋ ጥቁር ነው። ኧረ አልነበርኩኝም። ስሜን አታጥፋ። እዚህ ሀገር መጥቼ በብሊች አንጥቼዋል። ቤታ ግን ጥቁር ከሆነ እንዳንቀዳሚ እኮ እሱን ፍራቻዬ ነው እንጂ እኮ ጥቁር ከሆነ ራስሽን አጥፊ። ስማ መሸታ ቤት እኮ ብንገናኝ ኖሮ ሞዬ እኔ እኮ ቀጥል ነበረ። ግን ላይቭ ላይ ነው ያለ ነው። ለዛ ነው ቆጣ እኔ እኮ ቴክስት አደረኩልሽ ለሆነ ጉዳይ ፈልጌሽ አትመልሽ። ግን መሸታ ቤት እንድናወራ ነው። አይ የሆነ ቁም ነገር ማውራሽ አለ። ምን አልኩማ? አንድ ጥያቄ ልጠይቅ። ብዙ ቺኮችን ታወራለህ እና እንደዚህ እንገናኝ ምናምን ትላቸዋለህ። አግኝቴ የነበረ አለ እንደዚህ ማለት ባፌ እንገናኝ እላለሁ እንጂ አላገኝም። አግኝቴ የነበረ አለ ወይ? አዎ አግኝቼ ምግቤ ራሱ ሳልጨርሽ ትቼ ሄጃቅ እስኪ ጌታም ማርያምን ያጋጥማል። በጣም ብዙ ሰው
ፎቶውን አይመስልም። እዚህ አሁን እኔን እንዲህ ስታይ መንገድ ላይ ለዩኛል፣ ያውቁኛል። ብዙ ሰው ግን አንቺ ሆንማ በውስጥ ቴክስት አላ እኔ እኮ በአካል ስታገኘኝ እኮ ገበየው ነኝ እኮ ምን ለማለት ነው? አንቺ ቆንጆ ትመስያለሽ። እንደዚህ ገበየው በቃ ራሱ ይሄ ስም አቁብና ድር የማይከፍል ገበየው እሱን ቁጭ ነው የምመስለው። ምን አለፈ? አይ እኔ እግዚአብሔርን ነው ራሱ ለሰርጓ ጊዜ ጥቁር ጸይም ስለሆንሽ ብላ አራተኛ ሚዜ ነው ያደረገች። እንደ ትውውቃችን አንደኛ ሚዜ አላረገችኝም። አራተኛ ሚዜ ነው ወስዳ ያስቀመጠችኝ። አይደለም አንቺ አንደኛ ሚዜ መሆን ያለበት እኮ ጉራጌ ነው። ጉራጌ መጨፈር ትችያለሽ። እሷ ወላይተኛ ነው የምትችለው። ዞሮ ጉራጌ ጋር መጣክ እንዴ? ኖ አይደለም እንዴ። አንደኛ ሚዜ መሆን አለበት። አንቺ አሁን ጉራጌኛ በደንብ ስለምትጨፍር አይገርምም? ሚዜ መማር ናት። መማር ጎንደሬ ናት። አማራ ሶሪ አማራ ደግሞ ከፈልሽ ደግሞ እንዳታነካኪን ከፈልሽ ቤታ በተቀመጠችበት ከፈለኝ ደግሞ ብለሽ ሌላ ርዕስ እንዳታመጭብኝ አስተካክል። የትግራይ ልጅ አለችኝ፣ የኦሮሞ ልጅ አለች። ከሁሉም ብሄር ነው። ሎዛን ነው የትግራይ ዜዶ አለች። የትግራይ ዜዶ ኩማ ዜዶ አለች። ያማል ዜዶ ያለችው ግብጽ ነው። እሷን አይደለም ያልኩ። ያማል ልጅ ዜዶ እኮ ቀሚስ መልበስ አትወድም። እንዴት ብላ ነው ሰርጓ ላይ የምትገኘው? ሆኖ ትችላለች። የሆነች ልጅ ይኸውልሽ እዚህ ሀገር ዜዶ አርጊ ካላት ቀሚሷን ቂጥ ተብላታኔ እግዚአብሔርን እኔ ልጅቷ ራሱ ወንዳ ወንድ ስለሆነች የምታገባ ሁሉ አይመስለኝም። ሰዓት ገርሞኝ ደስ ስትል ደግሞ ሮሚ ኢንቫይት ለምን አላረግሽኝም ታዲያ? አታውቂኝም? ገና ነው ሰርጉ እኮ ኩማ፣ ገና አመት ይቀረዋል እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው እናንተ እንዴ ስታ ማለቴ ሮሚዬ ምን ነው በቃሬዛ ልትወጡ ነው እንዴ ከቤት? ምንድነው ሴፕቴምበር አሰብኩና ሴፕቴምበር የምፈልገው አዳራሽ አላገኘሁም። ሁለተኛ ሰርጉን በቁርባን በተክሊል ልናደርገው ስላሰብን የአንድ አመት ትምህርታዊ ልንወስድ ነው እና የሚቀጥለው ለማድረግ አስቤያለሁ። ኤኒዌይ ስወስን እኮ ነግራችኋለሁ። አትሊስት አይ ሮሚዬ ይሄንን እኔ አልቀበልም። ከቤታችሁ ባልና አንቺ በቃሬዛ ካልሆነ አትወጡም እንዴ? አንድ አመት ሙሉ ሮሚዬ እንዴ ምንድነው ከዚህ በላይ የምትፈልጉት? ሰርጉን አልገባኝም። ቆይ አይ እኛ ኢትዮጵያ ውስጥ ምንኖር ግን ሲኦል እንገባለን አብረን አንገባም። ምንም ላይፍ እያየን አይደለም። በተክሊል ካደረኩኝ አንደኛ እንደኔ ሃይማኖቱን የሚጠብቅ ሰው ካልሆነ ቪአይፒ ፊት ለፊት የሚቀመጠው በተለይ እንደኔ እኔ ለበስኩት አይነት አለባበስ የሚለብስ የቆረበ ብቻ ነው የምጠራው። ስለዚህ አትጠሩም ሁላችሁ። ከሆነ እመጣለሁ። ሮሚ ጭራሽ የቆረበ ሰው ነው የምፈልገው። ከቆረብኩኝ የቆረበ ብቻ ነው ሰርጌ ላይ ኢንቫይት የማደርገው። ሁላችሁም አትጠሩ። ግን ቪዲዮ ሮሚ በእናቴ ግን አማራ ነኝ እኔ። ሮሚ በእናቴ የደብረ ብርሃን ሰው ናት እናቴ። ኦኬ ኔዋ እንደ ሞዬ በአባቴ ነው ማሽቃበጥ ጉራጌ ነው። እናቴ ደግሞ የደብረ ብርሃን የሰሜን ሰው ናት። ዶክተር ቤቤቱ አመሰግናለሁ። ኦ ማይ ጋድ በል ደግሞ ዛንት እንዳትዝም በላ የኔ ጌታ የኔ ግን ምን አለ መሰለሽ ኦሮምኛ ትንሽ ሰማሉ። ቴንክ ዩ ዶክተር ቤቤቱ በጣም ነው የማመሰግነው። አሁን ደግሞ አፋርኛ ለመልመድ ትግርኛ ለመልመድ እየሞከርኩ ነው። ጎበዝ ጉራጌማ በጣም ጉራጌ መሆን የምታውቂው ማለት ነው። 3 ስራ ነው የምሰራው ቤታ። ጎበዝ አፋን ኦሮሞ ይሰበረት ጢኖ መና ሞን ጀደማ ሙሪንኮ ዲግደማ ሰዴት ሙሪንኮ ኩማ ተክልዬ ጎቦቾ ሙሪንኮ ድግደሚ ሰዴት ኦኬ በርሲሳዳ ኦኬ ኩማ ደስ ነው የሚል ሰው ኦሮምኛ ሲያወራ አንቺ አማራ ነው ሲባል ፈገግ እንዳልሽው እሱም ደስ ይለዋል። ለምን አይለውም? የራስሽን ነው። በእናቴ ኦሮሞ ነኝ። እናቴ እኮ ኦሮሞ ነች። ቀልድን አይደለም እኮ አባቴ ኩኩዩ ነው። ኩኩዬ ምንድን ነው ደግሞ? የኬንያ ምናምን የኬንያ እንትን ናቸው። ችግር የለም አንድ ነን። ዛሬ ከኩኩዬ ጋር ነው አይኖር ቆይ ባሮጊት ስነስርዓትሽ ና ጌታን ቤታይ ከኔ ጋር ምትጣይ ዛሬ በጣም እያሽቃበሽ ነው። ዛሬ ከኩኩዬ ጋር ማየት ሙት ብሎክ ነው ማድረግሽ። ጌታ ምስክሬ ስነስርዓትሽ ና
ራስ ኩኩሬ ነኝ አለ። ራስ ኩኩሬ አልኩ እንዴ ሮሚ ሰማሽዋ? እኔ ኩኩሬ ነኝ አለ። ከኩኩሬ ጋር ነው እስከዛሬ ለካ ጓደኛዬ አበባስቱ እንደምን እንዲሆን ቤታ የመጀመሪያ ቅጣትሽ ምንድነው? ቆመሽ ትቆሚልናለሽ። እሺ መጀመሪያ አንተ ለማሸነፍ ያብቃክ። ጋይስ ደብል እንዴ ገና ሰጥተሽ ቆማለሁ ብላለች። ጋይስ ቆማለሁ ብላለች። ታፕታፕ የምታደርጉ አመሰግናለሁ። በጡቴ ነው የምቆምልህ። ጡት ምናምን አንፈልግም። ሰጠኝ ይሄን ነገር አታርፉም። ግን ተው ሳላስበው እኮ ሲሰጡኝ ነው ለምጄው ነበር ያኛውን። ሌላ ነው ዛሬ ሰጥቶሽ። ጋይስ ታፕታፕ ሮሚ ቤታ የልጅሽን ስም ማለት ነው። ቤታ ኩማ ማለት እሙሙ ማለት ነው። ማርያምን እንደዛ ነው። እሙሙ ያ እንዴት ነው ታዲያ? ኩማ ማማ እኮ ትክክለኛ ስሜ ኩማ አይደለም፣ አብዱል መጂድ ነው። እንዴና ለምን ኩማ አልከው? አብዱል መጂድ የሚባል ስም ሞኝ ነው። ወይኔ ባሮ ስነ ስርዓትሽን ያዥ። ምን አረኩ? ሞኝ ነው የሚመስሉኝ ያልኩት የዋህ ናቸው በጣም ጌታ ላገኙት ብቻ ነው፣ ሰው አይደለም። እና ለምን ተባልክ አንተ? ያኛው ስም እሙሙ ስለምወድ ነው። እምወዳለሁ እንዴ አይደለም። ኩማ ቆይ፣ ኩማ ደመቅሳስ ስለምን ኩማ ተባሉ? ስለምወድ ነው። ኩማ ደመቅሳ እምወዳለሁ ነው። በጣም የሚጠላ አለ እንዴ? ይጠላል። አንተ ኩማ እሙሙ ትወዳለህ እንዴ? ምር በጣም እነ ኢትዮጵያ ማትመጣው አንተ ዲያስፖራ ከሆንኩ በነፃ እኔ ዲያስፖራ ከኢትዮጵያ አልፈልግም። ኢትዮጵያ ውስጥ አሁን ሰሞኑን እንትና የለቀቀችው ቪዲዮ ያለ እኮ በ5 ቀን መጥቶ 3 ሴቶች ጋር ተኝቶ ሄደ። 5 ቀን ነው የመጣው። ግን እዚህ የታወቀበት ነው። እሱም የያዙት 3 ሴቶች የያዙት አሁን ያጋለጡት ናቸው። ያላጋለጡት ደግሞ ሌላ ነው። ዩቲዩብ ላይ ያያችሁ ዋይፋይ ነው እንዴ? ሰው ዩቲዩብ ላይ እዚህ የሴቶች መብት የምትከራከረው ልጅ ዩቲዩብ ላይ ስትናገር እንዲህ መጥቶ ዲግሪ ያለው በጣም ተመቸኝ ምናምን ግን እየሸወደኝ ነበር ምናምን ስትል ሌላም ሴት እኔንም ሸውዶኛል አለች። አንዷም እኔንም ሸውዶኛል አለች። የታወቀ 3 ብቻ 5 ቀን ቆይቶ 3ቱ ላይ ገፍቶባቸው ሄደ። መረጃ ደርሰዋል እኮ ናይን ኒውስ እና ጫት እየቃመች ነው። የጉራጌ ልጆች እናትና አባታቸው ገና ሲወለዱ በቂቤ እያሹ ነው ያሳደጉላቸው። አመሰግናለሁ ሮሚ። ቆይ እኔ አሁን ቤታን እኮ ቅድም ልቆምልሽ እያልኩ ነበር። ልቆም ቆይ አንዴ አሳያት ልክስክስ ሮሚዬ በእኔ ሰበብ እንዲሁ ሊበይ እንጂ አሳይልኝ እንዴ። አረ የኔ ባርኔጣው ትልቅ ነው። ጉራጌ ብዙ ጊዜ ስነግራቸው አይሰሙኝም። እኛ በእንትን ጠዋት ማየ ቂቤ እያደረገች ነው የምታሽላቸው የነበረው ለወንዶች። ምን ለማለት ፈልገሽ ነው? እኛ አካባቢ ቅቤ የለም። ቤት አንዴ ዞረሽ ምናምን አንዴ እስቲ ደንሽልን። እኔ ልቁ እንዴ ካላየ ይነሳማል። እንዲማ ከሆነ ዝም ብሎ ነው ሮሚዬ። እያየ የሚነሳ ከሆነ ዝም ብሎ ነው። አይ እያየማ አይነሳም። ጉራጌ ቆጮ አሳየው ይነሳል። ቆጮ የለህም? አይ ቆጮ የለም። አዲስ አበባ እኮ የለም ሮሚ። ብቻዬን ነው የምኖረው ነው እንዴ? ወይ ዝናሽ ኩማን ሰምተሽዋል? በቂቤና በምን የታሸኖት ያለሽ ምን ነው ሰማሽ? ለማለት ፈልገሽ ነው? እኛ ጋር ቂቤ የለም። ኦሮሞዎች ጋር ሄድሻል። አይ በቂቤ ነው። እኛ እኮ እና በቂቤ ብለሽው ደግሞ እነሱ እኛ የምንመታው በቂቤ ነው። አሁን ባዝሊን ለሰው የምትፈልጉ ካለ የኦሮሞማ እድሜ ለእንትና አሳይቶላቸው ጉድ እኮ የተባለው ለማ እንትና ነው። ያ ፖለቲከኛው ማነው? ቶሌ ባስማ እንዴ አውጥቶ አሳይ። ኖ ሴቶች ድንገር ከተሎሳ ድንገር አንዲቷት የትግሬ እንትን ናት። 2 ጊዜ ነው ያስያዙበት። የትግሬ ፖለቲከኛ ናት። እሱ ኦሮሞ ነው ግን ከዛ ወዷት ነው ሮሚ። ከዛ በስልክ ላይ ሪከርድ አደረገችው እንዲፊቱ እየታየ ከዛ አጣቆምሮ ፖለቲከኛው ከዛ አውጥቶ አሳያታ። ኖ አይደለም። ቤታ የዮኒ ማኛስ ቤታ ሮሚ ጠይቃት። አንተ አታርፍም ፈለግ ዮኒ አይደለም ቤታ ናት እኮ ያለችው። ኩማ እኔም አንተም ውሃ ላያችን ላይ እንድፋና እንደ ሴዶ ቱታችን ወጥረን ቤታ ትደነስልን። ምስት አለኝ ገርልፍሬንድ ያለኛል። የኩማን ስላየዎች እንትን በሉ ስላየሁት አንቺ አፈር ቢያንቺ ወራዳ ስላላየሁት አማርኛ
ኬንያዊ ነው የምልህ። ለዚህ እኮ ነው ስላላየው። ምንድን ነው ያለችው? ስላላየው የታባሽ ነው ያየሽው አንቺ ዶንቆር አሮጊት። ስላላየሁት አማርኛ ችግር ያጥርሃል። ስላላየው ብላለች ቤታዮ። ራይት ነው። አዎ እንደዛ ብላለች። የት ነው ያለችው? ረፊሮም ያላልኩም ተገናኝታችኋል በፊት ሰምቻለሁ እኔ እንዲህ አረጋግጫለሁ ምናምን አለችው። ምንድን ነው የት አባሽ አይተሽ ነው? ተገናኝታችኋል ሁለታችሁ፣ አንድ ሀገር ናችሁ እናውቃለን። ኖሮ በስመ አብ ወልድ። እሱ የሚኖረው ዴንቨር እኔ የምኖረው ካንሰር። እሱም ቪዲዮ ሰምተሻል? ሮሚ ግን እንደዛ ሲያወሩ ምናምን ቲክታክ እግዚአብሔርን ሰምቻለሁ። ስወራ ነበር እኮ ስለ እኔና ቤታ። ኩማ ፈሪ ነው ሮሚ፣ እግዚአብሔርን ሰው ያገኝ። አይ ኩማ ግን በላይ 2 ቢያጆ መሄድ ትችላለህ። ቤታ እንደዛ አይነት ሰው ነው የምትፈልገው። አንተ እኔ እንዳልወጣ ምን አባ ነው የምታወሩት? ጉራጌ ነው እንደ ልጅ ምን ሆነ ነው ዛሬ የሚያወራው? ሮሚ ኧረ እባክሽ ያልተነቃብሽ መሰለሽ። አዙረሽ ወደኛው አማራ ልታመጭብን ነው። ተይ እባክሽ እዛው የራስሽ ሰባት በእናቱ ነው የወጣው። ሁላችሁም ለዛ ነው የምትኖሩት።